እንዲህ አልሆነም ተባለ። ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም ይለው። የመጀመሪያ ቀን ነይ ቤቴ ተቀበይኝ ያለኝ ልጅ የመጨረሻው ቀን ና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ ነው ያለኝ። ከዛ መጣ። ሲመጣም ቁልፍ ስጭኝ ነው ደውሎ ያለኝ። ጠዋት ቁልፍ መቼ ነው የምትሰጡኝ? መቼ ነው የምታስረክቡኝ? 300 ፎሎወር ይጎላል። አዎ ግን ችግር የለውም እኮ ይሞላል። በቃ እሺ ችግር የለውም። ኧረ ይሄ ያጣላንም ተስማማን። ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው። በፍጹም አላየሁኝም። ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንዳ የለችም አልኩሽ፣ ባለቤቷ የለችም። በቃ የሚቀርጸኝ ካሜራማን አለ፣ እኔ ያለሁኝ፣ ሁለታችን እየተንጦለጦልን ስለ አምስት ወንድ ሰብስበው ነው የጠበቀኝ። ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው? ምን እኔ ላይ ምን እንዲያደርጉ? 5 ወንድ ሰብስበው ታው አትቅረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም። እግዚአብሔርን የጓደኞቹ ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው። ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም። እሱ ብቻ አይደለም እንዲህ ማድረጉን ተይውና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም። ይሄ አጠገቤ ያለው ልጅ እንኳን አልነበረም። እኔ እናንተ ስናወራ ገባ። ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ። እሱ ብቻ አይደለም ይሄ እኔን ቀመር ውስጥ ከቶኝ ለማስጠቆር ሐሳቤ ገባሽ። በቃ ይሄ ህዝብ ፊት ለማዋረድ አለ አይደለ? ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ። ለምን መጀመሪያ በግል አትጠይቀኝም? እኔ እናንተ እንዴት ተስማማ ነው? ልክ አይደለም ያረክሽው ብለህ አትጠይቀኝም? ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ታይሻለኝ። ባይ ዘ ዌይ ቲክቶክን ገብተሽ ታያለሽ። እንዴት ናችሁ? እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፍ ሰጥቼው ሌላ ነገር የለብኝም። በቃ ቦንዳ ቤቱን በጣም ይፈልገው ነው የመሰለኝ። ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው የመሰለኝ ታውቂያለሽ። ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ። አይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል? ይሄ አቅፎሽ ስሞሽ ምናምን ገባ ብሎ የወላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት። በቃ ይሄ ያለ አይደል? በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ፣ ማስረዳት አልቻልኩም፣ እጄ እየተንቀጠቀጠ። ከዛ በጣም ተበሳጨኝ። ቀጥታ መኪና ውስጥ ነው የገባሁት። ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጹኛል። ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም። ላይቭ መግባት መብታችን ነው፣ ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቀሃለሁ። ከዛ የዛን ቀን ተለያየን ምናምን። እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ? ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ፣ ወድባሰው ምናምን። ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝም። ሐሳቤ ገባ። ሰርተህ በላብህ ስላመጣህ መጠየቅ ትችላለህ። የጠየክበት መንገድ ግን አግባብ አይደለም። በተንኮል ነው የጠየከኝ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱን መለወጥ የሚፈልግ ሰው እንዳንተ ውሃ ላዩ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም። እሱ ብቻ አይደለም ይሄ መጥፎ ተቋርጠሻል ህሊና። ይስተማል አይደል ሀቢባ? ተቋርጠሻል። መጥፎ መካሪ ብለሽ ተቋረጥሽ። ከዛም በኋላ በቃ ይሄ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶ ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው። እሱ ብቻ አይደለም አንተ እዛው ቆመህ ይሄ ሞልያ የሆነ ልብሳችሁን ስትል ነበር ሰምቻለሁ። እሱ ብቻ አይደለም እግዚአብሔርን በጣም ብዙ ነገር በቃ ይሄ ሞልያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ እቃ ቦንዳ ሲጀመር አዲስ እቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። ሲቀጣ ደግሞ ይሄ ከወጣ በኋላ ማለት ነው ሀቡዬ በጣም ይሄ ድራማ እንደሆነ ያወቅኩት በምን እንደሆነ ታውቂያለሽ? ካጠገቡ ያለው ጓደኛ በረከት በጣም ከፍቶታል። ቤተሰብ እንግዲህ ስልክ ቁጥሩ ይሄ ነው፣ እየደወላችሁ አጽናኑት። ማኒፑሌቲቭ ይባላል ይሄ እኛን አታክ ለማድረግ እና ሰው ምን አሁን የትኛው ቲክቶከር ነው ተጎዳው ብሎ ስልኩን ለጥፎ ቪዲዮ የሚሰራው?
ደውለው እንዲያጽናኑ ነው ወይስ ሌላ ነው? ማኒፑሌቲቭ ነው አይዲያ? እንዴት ነው እንዲህ የሚደረገው? እስቲ ንገሪኝ። አሁን እኔ ቢከፋኝ ብበደል ምናምን ሉዓል ስልክ ቁጥሬን አስቀምጣ የደወላችሁ አጽናኑት ልትልልኝ ነው? ምንድነው ይሄ? ያስታውቃል። ይሄ ገንዘብን ትኩረት ያደረገ ማኒፑሌቲቭ በሆነ ወይ ለመጠቀም ስለፈለክ ነው። ማንም ሰው ሞኝ አይደለም። ማንም ሰው የኢትዮጵያ ሕዝብ ሞኝ አይደለም። እንዲህ አይነት ነገር በደንብ ነው የምናውቀው። ላይክ ማንም ሰው ፋር አይደለም። ዚስ ታይም እሱ ብቻ አይደለም 15 ቀን እንደተባባለን እኔ እንደ እናቴ መወዳት ሰው የለም አይደለ ሀቡ? እናቴ ትሙት ብዬ በኮንፊደንስ ነው የማወራው። ሪሽን አግሪመንት ባይኖረኝም እኔና እሱ ሜሪ ቦንዳ ቁጭ ብለን 15 ቀን እሷ 7 ቀን ስትለኝ አይ 15 ቀን ይሰጠው እንዲወስድ ስለፈለኩኝ እናቴ ትሙት 15 ቀን ተሰጥቶ በ15 ቀን ሳትሞላ ራሱ አይ ሙላት ታዩ ሞክሯል። 20 ምናምን ቀንም ቢሆን ይሁን ይውሰድ ይላል። ግን ቪዲዮ ላይ ስላልተጠቀሰ አልተጠቀሰም አልኩሽ። ቪዲዮ ላይ ባይጠቀስም እኔ ግን እንዳልሽው ነው። የትኛውም ቻሌንጅ ማብቂያ አለው። እኛ ከዚህ በኋላ ለዛ ቤት 10 ወር ወይ 1 አመት መቼስ የቤት ኪራይ ልንከፍልለት አንችልም አይደለ? እዚህ መጥቀስ ነበረባችሁ። ይኸውልሽ እኛ አልኩሽ እኮ ማሪ፣ መስጠት አላማው የሆነ ሰው እንዲህ ይላል ብሎ አያስብም። ክፋት አያስብም። ገባሽ? መስጠት አላማው የሆነ ሰው እንዲፈጠራል ብሎ አያስብም። የሚምላልና ይውሰድ ብሎ ነው የሚያስበው። ገባሽ? በሱ ደግሞ ቶሎ ህዝቡ በጣም ስለሚወደው ቶሎ ነው ፎሎ የሚያደርግለት እና በቃ ይሞላል ብለን ያሰብነው በ15 ቀን እንደሚሆንለት ነው ያሰብነው ማለት ነው። እና 15 ቀን ስንለው አረ ችግር የለውም ይሞላልኛል። ላይቭ ላይ እየገባ እኮ ይሄን ያህል ቀን የቀረኝ ቤተሰብ ፎሎ አድርጉ ሲል ነበር። እንደዛ ብሏል። ይሄን ያህል የቀረኝ ቀን ብሏል። ይሄን ያህል ቀን ነው የቀረኝ ያለበት ቪዲዮ አለ። ለምን እሱ የቀን ገደብ አልተሰጠኝም ብሏል። ሁላችሁ ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221 ሺህ ደርሷል። 236 ሺህ እንደገቡ ይሄን 1.5 ያወጣል የተባለው ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁ አይቀንስም። ይሄን ቀረኝ የሚል አልሰማንም እዚህ ቪዲዮ ላይ። ኖ ላይቭ ላይ እኮ ነው ያልኩሽ ዲር፣ ቪዲዮ ላይ ሳይሆን ላይቭ ላይ ይሄን ያህል ቀን ነው የቀረኝ ፎሎ አድርጉ ሲል ነበረ። ዊ ዶንት ሃቭ ኤቪደንስ። እሱን ኤቪደንስ የለንም አልኩሽ። እሱን ምዬ ነው ላወራልሽ የምችለው። በቃ ማልኩልሽ አይደለ? በአካል ነው ያወራነው። እሱን እኔ አልኩ እናቴን ለዚች ቦንዳ ቤት ብዬ አላረገውም። ህሊና ይቅርታና በአካል ስላወራችሁት ነገር እኛ በመሐላ ስለማናምን በማስረጃ ብቻ ስለሆነ በሱ ጉዳይ እሱን ጉዳይ ወገን ያለውን እንተዋለን። ምክንያቱም የእናንተም ደካማ ጎን ቀና ለመጥቀሳችሁ ነው። ቀና ለመጠቀሱ ላይ ምንም ችግር የለኝም። እሺ እሱን አክሰፕት ማድረግ እችላለሁ። ኤኒዌይስ ማለት ነው ይሄ በጣም መለወጥ የሚችልበት እድል ነበረ ሀቡ። አሁንም አሳይሻለሁ። አንፎሎ አድርጉ እያለ የፖስተውን ስክሪን ሪከርድ ስላገኘሁት የዛኑ ቀን ፖስት ያደረገውን እና ቀድሞ ውል ያፈረሰው እሱ መሆኑን ይሄውና አለ። ሜሪ ቦንዳ ደግሞ ልብሱን በማጣጣል መሬት ላይ ተጣለ ነው ሞልበያ ነው ምናምን በማለት ኦልሬዲ የስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ይህም እንዳይፈጠር ያቅሜ ሞክሬያለሁኝ፣ አልሆነም። ምክንያቱም ቀኑን ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ውሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸልማ አንደኛውን ለፈለኩትኝ ሰው እሰጣለሁኝ ብላለች። አሁን ላይ ኦልሬዲ ነገሮች ጥሩ ባልሆነ ሆይ ሄደዋል። ህሊናዬ አንቺ መሀል ላይ ሆነሽ ሲጀምር አንቺ ነሽ ቻሌንጁን ያመጣሽው፣ ልታስማሚያቸው ይገባል። ልጅነትም ማለት ነው። የኔ ፍቅር ሜሪ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለውም። እኔ ክብሬንም ስሜንም ነው ያጣሁት በበረከት። እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቨን ህግ አፍርሷል። አይሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያውኑ። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን እሱ ያለው ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ በፊት አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይ ሰውን ፕራንክ እንደማድረግ እኔም ደጋግሜ ጠይቄዋለሁ። ይሄን ፓርት ለምን ዳይሬክትሊ ለራሷ ማለት እንደዚህ ይሄንን ሊስት እኮ አሁን እኔ ይሄንን ዋጋ ሱቄ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰበው ይሄን ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ እችላለሁ አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል፣ የሱቄ ዋጋ ይሄ ነው። ይሄንን ደምሩ፣ መታችሁ እቃውን ቁጠሩ፣ ዋጋውን ይው ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኖሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ቀጥታ ላይቭ ላይ መውጣቱ ለምን መረጠ? እኔም ጠየቅኩት። ለምን እንደ ትናንትና አስገምተህ ሊና
በሌለችበት መታ አስገምተህ ሳትነግራት ጸጥ ብለህ ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደ ላይቭ ላይ መናገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሬ ስሟን እኮ ነው ያጠፋው። እኔ ፍቅርች ልጅ እኮ እንጀሯ ነው ሜሪ ቦንዳ፣ እንጀሯ ነው። ሞሉያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘሆል ዴይ እና ይሄንን ዊክ ስሟን እንጀሯን ያሳጣት። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከትን የሚያገናኘን ስራ ነው አይደለ? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት፣ ልርዳ ባለች ስሟን ያጠፋባት። አሁን እንዳይከሰስ እንኳን ያቅሜን ብሞክርም ሜሪ በጣም ቱማች ስለሆነባት ኦልሬዲ ላይክ እኔንም አክሰፕት አታረገኝም። ሜቢ ሀቡ ከቻልሽ ብታወሪያትና አትሊስት ክሱ ቢቀርለት ደስ ይለኛል። ቱ ቢ ሆነስት አሁንም እኔ የሜሪ ቦንዳን ስልክ ሰጥቼሽ ክስ እንኳን እንዳታቀርብበት ቢሆን በጣም ደስ ይለኛል። ሐሳቤ ገባሽ? እኔም ቢያማከረኝ እናቴ ትሙት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። በጣም ነገሩን በማይሆን መንገድ ነው ያስኬደው። በማይሆን መንገድ በቃ ልክ ባልሆነ መንገድ አንፎሎ አድርጉ ምናምን በቃ እሱም ሲጀመር አለማወቅ አለበት። በረከት አንፎሎ አድርጉ ስትል ሰው እንደዚህ እንደማስረጃ እንደሚይዝብህ እያንዳንዱ ነገሮች እንደማስረጃ እንደሚያዝብህና ከውድድር እንደሚያስወጣት አስተውል ነበር። የሰው ምክር ባትሰማ ኖሮ አሁን ያለሁበት ቦታ በፍጹም አትሆንም ነበር። ይሄ ሱቅ ራሱ እንደው እኔ እግዚአብሔር ነው 1.3 ምናምን ጨበቃ የሰራችውን ቪዲዮ አይተን የኛም ቪዲዮ ያየችው አይመስለኝም። እሷ ሲጀመር ሰብለን ነው የምትይኝ አይደለ? አይ ቲንክ እኔ ፖስት መልስ አልሰጠሁም ነበር። ሀቡዬ ለምን መልስ እንዳልሰጠው ታውቂያለሽ? በጣም ሀቅ ነበረኝና እንደዚህ በቃ ይሄ ጭንቅላትሽ ድረሽ የሚነዝርሽ ድርጊት ታውቂያለሽ? ይሄ ምንድነው አጎርስ ብዬ ተነከስኩ አይነት ነገር እና እንደዛ ነው የሆነብንና መልስ አልሰጥም ብዬ በጣም አበዛው። በቃ ቪዲዮ ለቀቀ ላይቭ ቀኑ ሙሉ ምናምን እና ሰው እኔን መጠየቅ ጀመረ። መልስ ስጪ ምናምን በጣም ረበሸኝ ሰው። ከዛ መልስ ሰጠሁኝ። ቪዲዮውን ደግሞ ክፈቹ። አሁን ብትከፍቹ በጣም ደስ ይለኛል። አዎ ከፍቷለሁ። አንቺም ደግሞ የላይቭን እሱ ያለው እኔ ቀጥታ ላይቭ ከፍቼ እቃው 300 ሺህ አያወጣም ብቻ ነው ያልኩት ብሏል። አንቺ ደግሞ ይሄው አለ ያሉ እቃዎች ናቸው እነሱ እንዳለ ሱቅ ውስጥ ያሉ እቃዎች። የመቼ ሊስት ነው ይሄ? እሱ ቻሌንጅ ውስጥ ከረንትሊ የምትሸጥበት ዋጋ ነው። አሁንም ያሉ እቃዎች እነዚህ እቃዎች ናቸው እና ኢቭን ሊስት አድርገን ልንልሻል። ይሄ የተሸጠውን እቃ እንደዚህ እስከዚህ ባለው ይሄን ያህል እቃ ተሽጧል ብላ ታች ጋር ጽፋልሻል። እያንዳንዱ ነገር ሜሪ እሺ፣ ይሄ 1.3 ነው እዚህ ጋር የተገለጸው። አዎ 1.3 አይደለም ይላል። ኢቭን ከቁልፍ ሽያጭ ውጪ ኢማጂን በዚህ ሰዓት ሀቡ እግዚአብሔርን የለመደ ሱቅ እኔ ያቺን ሰፈር ውስጥ የነበረች ቦንዳ ቤቴን እንኳን ስንት 100 ሺህ ብር ሽጫት እንደወጣ አውቃለሁ። ሀሳቤ ገባሽ? እንኳንስ አያት ማለት ምን ያህል የስራ ቦታ እንደሆነ ታውቂያለሽ። እቺ ልጅ ቁልፍ ሳትሸጥ ነው ይሄንን ሂሳብ የሰራችለት። ሱቁን ቪዲዮውን አይተሽው ከሆነ ሙልት ያለ ልብስ ነው ያለው። ኦኬ ላይክ በጣም ብዙ ሱሪ። እነዚህ እቃዎች አሁንም ያሉ ናቸው። አሁንም ያሉ ከሆነ የተሸጠው በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የጎደለው እቃ የ200 ሺህ ብር እቃ ብቻ ነው። ላይክ የሚገመት ከተባለ ሲገመት የተገመተው እናንተ አይደለም። አሁን እሱን ትተን እኔና ሜሪ ሂሳብ ስናወጣ አልኩሽ የቁልፍ ሽያጭ እንኳን ብለን ፕላን አላረግንም። ሐሳቤ ገባሽ? አሁን እዚህ ላይ የቁልፍ ሽያጭ ጨምርበት ብትይ ሱቁ ኦልሞስት ከ1.5 በላይ ራሱ ሊሆን ይችላል። ሐሳቤ ገባሽ? ሜሪ ለስሟ ምን ያህል ነው የምታስከፍለው? በቃ የለመደ ስራ ቦታ ከተማ ላይ ስንት ነው የሚሸጠው? ማለት ስሟን ነው እንዴ? እሱ ከተሰጠው በኋላ ስሙን አይቀይረውም። በረከት በሜሪ ሙሉ እስከነ ቁልፍ መሸጥ ማለት አብዬ እዚህ እንዴት መሰለሽ? አሁን ለምሳሌ ልክ ካልዲስ ኮፊ፣ አሁን ካልዲስ ኮፊ ብዙ ቦታ ነው አይደል ያለው? ሁሉም እኮ ይሱ አይደለም። እሱ እኮ ብራንድ ነው። ልክ እንደዛ ነው። አሁን ሜሪ ቦንዳ 3 ቦታ አይደለ ብራንች አላት። ከስተመሮቹ ኦልሬዲ ያውቁታል። የታወቀ ቦታ ነው። ቦንዳ ሲፈልግ ሰው ቀጥ ብሎ የሚሄድበት ቤት ነው የለመደበት ቤት ነው። ገባሽ? ሰው ላስለመደው ቦታ አሁን እዚህ ቦሌ ብትመጪ 1 ሚሊዮን 2 ሚሊዮን 500 ሺህ ምናምን ሁላችንም ቁልፍ ገዝተን ነው ስራ የምንሰራው። የለመደ ቦታ ሳይሆን ራሱ ባይቀይርም ችግር የለባትም። ስቲል ሜሪ ቦንዳ እየተባለ እንደዛ። ኧረ እሷ በንግድ ፍቃድ ስራ እያለችው ግብር ልትከፍልለት እንዴ? ግብር እኮ ከፍልልሃለሁኝ በእኔ ንግድ ፍቃድ ስራ እኮ ብለዋለች። እሺ ስለዚህ አሁን እኔ ማለት ነው ሹር ሆኜ እናቴ ትሙት በንግድ ፍቃዴ ተጠቀሚበት አላለችኝም። በል በረከት እሱ ብቻ አይደለም 15 ቀን አልተሰጠኝም ብለህ ማልበት። እኔ ምዬ ነው የማወራው። ሁለቱም ቁጭ ብለው ነው የሰማሁት። ኦኬ አሁን ደግሞ የአንቺ ከጨረሽ የእሱ ተራ ሲሆን ነው ሚውት አብርቶ ማውራት የሚችለው። ቤቱ ህግ ስላለው ሁለት ሰው እኩል ማያወራ። አንቺ ስትጨርሺ
ሚውት ታደርጊለትና በሱ ደግሞ በተራው ያወራል። አንቺ ከተናገርሻቸው ለሱ ጥያቄዎች አሉኝ። አንቺ ደግሞ ጥያቄዎቹን ኦልሬዲ መጀመሪያ እንደገባሽ እሱ የእሱ ሀሳብ ነግሬሽ በዛ ላይ ምላሽ ሰተሽበታል። አሁን ደግሞ አንቺ ያልሽው ላይ 15 ቀን አልተሰጠህም ወይ ጥያቄሽ። እንደገና ደግሞ በ20 ምናምን ቀን ውስጥ ከቤት ውስጥ በተሰጠው 15 ቀን ጊዜ ከቤት ውስጥ ከሱቅ ውስጥ የሚሸጠው እቃ እየተሸጠ እንደሆነ ሱቁ ስቲል ክፍት እንደሆነ ቻሌንጁ ተጀምሮ እስከሚያልቅ ሱቁ ክፍት እንደሚሆን ክፍት እስከሆነ ድረስ ደግሞ እቃ ይሸጣል። ስለዚህ መጥቶ ለመጀመሪያ ጊዜ ቻሌንጁን ሲቀበል ካያቸው እቃዎች ውስጥ ለሚጎሉ እቃዎች ኃላፊነቱን ወስዷል። ተስማምታሉ። ኦልሬዲ ያልኩሽ በ15 ቀን ሄዶ ቪዲዮ ሲሰራ ነበረ። ሄዶ ቪዲዮ እየሰራበት ነበር። ክፍት እንደነበረ ያውቃል። አሁን ይሄ እኔ ሀሳብ ላይ የመጣ ጥያቄ ነው። እኔ ነኝ ይሄን ጥያቄ የጠየኩት። አይ ዶንት ኖ እሱ እንዴት እስካሁን እንዳላሰበው፣ አይ ዶንት ኖ እናንተ እንዴት እንዳላሰባችሁት እንጂ ቪዲዮ ሲሰራ 1.5 የሚገመት ከተባለ ከዛ 1.5 ከተገመተ እቃ ላይ አንድ ካልሲ ወይም ፓንት ሊነሳ አይገባም ባይ ነኝ እኔ። ይሄ የኔ አመለካከት ነው። እሱ ተነግሮት አምኖበት ከሆነ ግን የተነገረበት ቪዲዮ ምክንያቱም እኛ ቻሌንጁን እኛ እንደ ህዝብ ቻሌንጁ ቪዲዮ ላይ አላየንም ይሸጣል የሚል ነገር ስላልሰማን እሱ ግን ተነግሮት ነው የተቀበለው ቻሌንጁን ከተባለ የተነገረበት ቪዲዮ ካለ ኦር ማስረጃ ካለ ወይም እሱ ጋር እንደተነገረው የሚያውቅ ከሆነ እንጠይቀው። ባይዘቤ ሀቢባዬ አሁንም የምልሽ የላኩልሽ ዋጋ ከቁልፍ ሽያጭ ውጪ ነው እያልኩሽ ያለሁት። ቁልፍ ሽያጭ ሜቢ የሚያውቅ አሁን ከረንት ላይ አዲስ አበባ ያለ ሰው ጠይቂ። አዲስ አበባ ላይ ያለ ሰው አያት አካባቢ ያለ ሱቅ ሜሪ ቦንዳ ልሽጥ ብትል ከ600 ከ700 ሺህ ብር በታች ቁልፍ ሽጥ አትወጣም። በጣም እርግጠኛ ሆኜ ማለት ማንም ብረቶች የቦንዳ ልብሶች አሁን የላኩልሽ ዋጋ ከቁልፍ ውጪ ነው። ይኸው አንብበሹ የለ ከቁልፍ ውጪ ነው። ቁልፍ በትንሹ እዚህ ላይ 600 ምናምን ብትጨምሪ ከ1.5 በላይ እንኳን ነው የሚሆነው ነው እያልኩሽ ያለሁት። ሀሳቤ ይገባል። አምፖሎች አሉት፣ መስታወት አለው፣ መጋረጃ አለው፣ ብረቶች አሉት፣ ልብሶቹ አሉ እና የሜሪ ቦንዳ ስሟ ራሱ አለ። ከስተመር የሚሄድበት ቤት ነው። ኦኬ አንዴ ላንብበው። በደንብ ደስ ይለኛል። ኢቨን ፎቶውን ራሱ ብታሳዩ በጣም ደስ ይለኛል። ኦኬ አሳያለሁ። እሺ አንቺ ከጨረሽ የሱ ተራ ነው። እሺ አቢባይ ቴንክ ዩ በጣም መልካም። እሺ አንቺ ሚውት አድርጊ ያወራኩ። ቤተሰብ እናንተ ማንበብ እንድታነቡት በግሪን ጋላሪ ስክሪን ላይ አደርገዋለሁ። አይ ዶንት ኖ ከታያችሁ አላውቅም። እኔ እዚህ ጋር አነብላችኋለሁ። ለተመልካች ነው ማነበው። ይሄንን በመጀመሪያ ደላላ ወይም ጓደኞቹ በገመቱለት ወይም እነሱ ባሉን አይደለም የምንሸጠው፣ በራሳችን የራሳችን የሆነ ዋጋ አለን። የገባበትና መውጫውን የምናወጣው እኛ ነን። ሌላው ነገር ሱቁ ቻሌንጅ ካዘጋጀበት ቀን ጀምሮ አልዘጋነውም። ምክንያቱም ሶሪ ዙም እያደረኩ ማንበብ አለብኝ። አልዘጋነውም ምክንያቱም አሸናፊው እስኪታወቅ ድረስ ሱቁ ራሱን ችሎ መቆየት አለበት። የቤት ኪራይ፣ የሰራተኛ፣ የመብራት፣ የጥበቃ ብዙ ወጪ ስላለው እየተሰራ ነው የሚከፈለው። አሸናፊው መጥቶ እስኪረከብ ድረስ አሁንም ወደፊትም ሱቁ አይዘጋም። 4 ነጥብ። ይህንን ሰተን ነበረ። የትኛውም ሰው መጥቶ ማየት ይችላል። ጥያቄ ያለው ሰው ኦኬ። አይነት ይላል እዚህ ጋር ቀሚስ 55 ፍሬ አይነት ብዛት ከዛን ፕራይስ አለ። ኦኬ ዋጋ አለ። አይነት ቀሚስ ብዛት 55 ዋጋ 3500። ኮት ብዛት 10 ዋጋ 3500። ካፖርት ብዛት 6 ዋጋ 6000። ጋውን ብዛት 14 ዋጋ 3000። ሌዘር ጃኬት ጂንስ ጃኬት ብዛት 11 ዋጋ 3500። ፌር ሹራብ ዋጋ ብዛት 7 ዋጋ 3000።
ኖርማል ጃኬት ብዛት 14 ዋጋ 3000። ወፍራም ሹራብ ብዛት 25 ዋጋ 3000። በጨርቅ ሱሪ ሆት ፓንት ብዛት 40 ዋጋ 3000። ቱታ ብዛት 13 ዋጋ 2500። ሁዲ ብዛት 35 ዋጋ 2500። ካርጎ ሱሪ ብዛት 18 ዋጋ 2500። ጅንስ ሱሪ ብዛት 17 ዋጋ 3500። ሻርፕ ብዛት 5 ዋጋ 1000። ክሮፕ ቶፕ ብዛት 60 ዋጋ 2000። የጆ ቲሸርት የጂዮ ብቻ ቲሸርት ብዛት 9 ዋጋ 2800። እጀ ሙሉ ኦኬ፣ እጀ ጉርድ ለማለት ነው። ዘጋ እጀ ጉርድ ቲሸርት ኦኬ። እጀ ሙሉ አንድ ላይ ነው። ሶሪ ቲሸርቶቹ እጀ ሙሉ ናቸው። ጉርድ ብዛት 9 ዋጋ 2800 ብያለሁ። የጃኬት ብዛት 7 ዋጋ 3000። ጀርሲ ብዛት 1 ዋጋ 2500። ስስ ሹራብ ብዛት 4 ዋጋ 2500። ኢን ቶታል 1.3 1,300,000 79,200 ይላል። 1.3 ብላችሁ ያዙት። ከዛ ብረት የተሰራበት 150,000 ቆይ 1.3ቱ ፕላስ ይሄንን ጨምሮ ነው። ኢንቶታ ብረቶቹን ኢንክሉድድ አድርጎ መሰለኝ 1.3 ህሊና 1.3ቱ 1.3 ብሎ ፕላስ ብሎ በቀስት ወደታች ያመለክታል። የልብሶቹ ሜሪ ያላከችልኝን ሙሉ ነው ፎርዋርድ ያደረኩልሽ። አብይ አዎ እኮ ይሄ 1.3 የነዚህ ዋጋ ነው። ከታች የጻፈችውን አንበቤው ዲር ከታች የጻፈችውን አንበቤው ውስጥ ኦኬ። ከታች ብረት ይላል። ብረት የተሰራበት 150,000 ይላል። የሶስት አሻንጉሊት 21,000። የመስቀያ 20,000። የእንጨት መደርደሪያዎች 15,000። አምፖል 7,000። 3 ወር የቤት ኪራይ 75,000። መስታወት 8,000። መለኪያ መጋረጃ 5,000። በራሳችን ንግድ ፍቃድ ይላል። በራሳችን ንግድ ፍቃድ ኦኬ። ቀሪው ቻሌንጅ ከተጀመረ ጀምሮ እስከ ዛሬ ድረስ የተሸጠ እቃ አለ ሱቁ ስለማይዘጋ። የለመደ ሱቅ እስከ ስሙ እስከ ከስተመሩ እስከ ቦታው ቤተሰብ 1.5 ይበልጣል። ቢታሰብ ከ1.5 ይበልጣል። የቁልፍ ሳንጨምር ይላል። ኦኬ እነዚህ ልብሶች ናቸው። የልብሶቹን ቢደመርና የነዚህ እንዳለ ሲደመር የብረት የ150,000 የብረት የአሻንጉሊት የአምፖል የሱቅ ኪራይ 75,000 ከነ ልብሶቹ ኦል ኢን ቶታል 1.3 ይመጣል። የቁልፉ ሳይታሰብ የብራንዱ ስም ሳይታሰብ ማለት ነው የሚለው እዚህ ጋር ኦኬ። ይሄ እነሱ የሚሸጡበት ዋጋ ነው። አሁን ወደ በረከት እንሄዳለን። ህሊና ፕሊስ ሚውት አድርጊለት፣ እሱ ሊናገር ነው። እሺ አሁን በረከት የመጀመሪያው ጥያቄ ተስማምተህ ነበር ሄደክ አይተህ እየተሸጠ እንደሚቀነስለት ሱቁ እንደማይዘጋ? አልተስማማውም፣ ጭራሽ አልተስማማውም። እኔ እነሱ ሲሸጡ እንደውም የመሰለኝ መጨረሻ ላይ ደምረው የሸጡትን የሚሰጡ ነበር እንጂ የመሰለኝ እንደዚህ ለራሳቸው እየሸጡ እንደሆነ እኔ አልገባኝም። እና ደግሞ እኔ ስለ ልብስ ምናምን ጭራሽ አላውቅም ማለት ነው። እኔ 1.5 ምናምን ይሆናል ብዬ ምናምን አምኜ ነው ቻሌንጁንም የተቀበልኩት። ህዝቡም ደግሞ ያውቃል። ሁሉም ህዝብ እዚህ ጋር ያለው ቻሌንጁ ሲቀበል ያየ ሰውም ደግሞ ያውቃል ያንኑ እንደማገኝ ማለት ነው። እና አሁን እዚህ ጋር እነሱ ያሉት ደግሞ ትክክል አይደለም ማለት ነው። ህሊና እያወራ ያለችው እየዋሸች ነው። የ3 ወር የቤት ኪራይም እንከፍላለን ምናምን ከፍለናል ምናምን የሚል ነገር የለም፣ ቪዲዮ ላይም አልታየም ማለት ነው። እና ይቺ ልጅ አሁንም ትክክለኛውን ነገር እያወራች አይደለም። እኔ ሐቋን ነው የማወራ፣ እግዚአብሔር ምስክሬ ነው። ማንም የሚያውቀውን ነገር ነው ማለት ነው እኔ የማወራ። አንድ እንዲች ብዬ ውሸት ምናምን የለብኝም። እና ደግሞ እቃው ምናምን እንግዲህ እሱን ያሳየው። እኔ በነገራችን ላይ ብዙ ምናምን እንደዚህ ላይቭ ላይ ማውራት አልችልም። ሞር እሱ ያውቃል ሁሉን ነገር። ከጎዳናም ያነሳኝ እሱ ነው፣ እዚህ ደረጃም እንድደርስ ያገዘኝ እሱ ነው። እሱ በደንብ በሰፊው ሁሉን ነገር ስለሚያውቅ እሱ ያወራል። በመጀመሪያ መጀመሪያ ጥያቄ ያለኝ ለበረከት፣ ከዛ ላንተ ድል ይሰጣል። በረከት ስትሄድ ከሱ ጋር ነው ሄድከው ወይስ ብቻህን? የመጀመሪያ ቀን ሱቁን ለማየት ስትሄድ ከማን ጋር ነው ሄድከው?
የመጀመሪያ ቀን ይኸው እዚሁ ስራ ቦታ የመተው ቪዲዮ ምናምን አንስተው እንግዲህ 1 ሚሊዮን ያለው መጀመሪያ እሺ አላውቅም ነበር የሚሸጠው በ20 ምናምን ቀን ኦር ሶሪ 15 ቀን የተሰጠች ቻሌንጅ ግን የጨረስከው በ20 ምናምን ቀን ነው ብላለች። በ15 ቀን ውስጥ በተሰጠኝ 15 ቀን ውስጥ ከሱቅ ውስጥ የሚሸጠው እቃ የመሰለኝ ገንዘቡ ከእቃው ጋር አብሮ የሚሰጠኝ ነው የመሰለኝ የመሰለኝ እንደዛ ነው። አዎ በመሰለኝ ለምን አልጠየቅም? ሱቁ ቪዲዮ ለመስራት በየጊዜው ስትሄድ ሻጭ ቆማ እቃ እየሸጠች እንደሆነ እያየክ ሱቁ እንዳልተዘጋ እያየክ ከዚህ እኔ ከሚሰጠኝ 1.5 ላይ ይሄ ሱቅ ከዚህ በኋላ ያንተ ነው፣ ቻሌንጁን አሸንፈካል፣ በ15 ቀን ውስጥ 100,000 ከሞላክ 1.5 ሚሊዮን የተገመተ ሱቅ ከነቃው ይሰጥካል ስትባል አዎ ብለህ ደስ ብሎ ቻሌንጁን ተቀብለህ ቪዲዮ መስራት ጀምረህ እየሄድክ ቪዲዮ ስትሰራ እቃ ሲሸጥለት ሲጎል እያየክ ለምን አልጠየቅም? አልጠየቅኩም እኔ ምክንያቱም የ1.5 መጨረሻ ላይ እኮ መጠየቅ አይቀርም። እንዳየሽው ቪዲዮም ሰርቼ ነበረ። ምን ብያለሁኝ? እንግዲህ ቤተሰቦቼ እየተጠጋን ነው እና ልክ ፎሎወርሱ እንደሞላልኝ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን ብዬ የቪዲዮ ሰርቻለሁ። አይተሽው ከሆነ ማለት ነው። እሺ በጣም ጥሩ። ስለዚህ ለመጨመሪያ ያክል ለመጨመሪያ ያክል በመጀመሪያ ደረጃ ሂሉ ምናልባት ስለኔ ያለሽ ኢሜጅ ከተበላሸብሽ አምሶሪ ማለት ፈልጋለሁ። እዛ በነበረው የላይቭ አጠቃላይ ሂደት ውስጥ እኔ በተቻለ መጠን ሁኔታውን ለመቆጣጠርና ሰላማዊ በሆነ መንገድ ዲስከስ አድርገን ርክክቡ እንዲደረግ ለማድረግ ነው ጥረት ሲያደርግ የነበረው። ሞር ሆት ሆና የነበረችው እሷ ስለነበረ አምሶሪ አንደርስታንድ ያደረግሽብኝ መንገድ እንዴት እንደሆነ አላውቅም። ዞሮ ዞሮ ግን እሱ ኤክሳይትድ ሆኖ ነበር፣ በጣም ኤክሳይትድ ሆኖ ነበር። እንዳለውም በየቀኑ ነው የምንገናኘው። እያንዳንዱ ሶሻል ሚዲያ ላይ የሚያደርጋቸውን ነገሮች በቻልኩት መጠን ያው ጋይድ ለማድረግ ሞክራለሁ። ስለዚህ ጥያቄ ጠየቅኩት። እኔም የሚሸጠው ነገር እንዴት ነው የሚሆነው? ያው ለሱ ከማሰብ የተነሳ አይ ኦልሬዲ ቻሌንጁ 1.5 ስለሚል መጨረሻ ላይ ፎሎወሮችን ስሞላ እጠይቃቸዋለሁ። ምክንያቱም ኦልሬዲ በቪዲዮ ማስረጃ ስላለ ሊሸመጥጡ የሚችሉ አይመስለኝም የሚል ነገር ነው የተነጋገርነው። መጨረሻም ላይ ያደረገው እሱን ነው ማለት አሁን የቀረቡ ዝርዝሮች ምናምን አሁን እነዚህ ማለት እውነት ለመናገር ሁሉም የራሱ የሆነ ዋጋ ሊኖረው ይችላል። ቦንዳ እንደዛ ነው። ሁሉም የራሱ ዋጋ ነው። ብራንድ ሲሆን ነው ኢንተርናሽናል ፊክስድ ፕራይስ የሚኖረው። ሶ ቦንዳ ከሆነ እያንዳንዱ ቦታ የተለያየ ነው። የተለያየ ፕራይስ ቀንሰንም ነው የምንገዛው። ኖ ፊክስድ ፕራይስ ፎር ቦንዳ አይደል? የተለያየ ፕራይስ ይኖረዋል። ግን እውነት እንደው ማለት እኔ ቦንዳ በደንብ ስለማቅ ማለት ነው ንግዱ ላይ አለሁኝ። በዚህም አለበዛ ንግዱ ላይ ስላለው እውነቴን ነው የምነግርሽ። በዚህ ደረጃ የተጋነነ ፕራይስ ያላቸው ቦንዳዎች የሉም። ምንም አይነት ቦታውም ምኑም ማተር አድርጎ ነው የምልሽ። እዛም ኖርማሊ ተለጥፏል ፕራይሶች ስንት እንደሚሸጡ እኛም አይተናቸዋል። አሁን በተነገረው ልክ አይደለም። ይሁን አሁን ላይ ምን ይላል? ማንም ሀቢባ እዚህ ጋር እኔ ጋር እንደውም ማለት ቪዲዮ አለ እንደውም ሌዘር 6000 ብር ምናምን ስትል ሰምቻታለሁ። ግን እኔ እዛ ጋር የሆነ ሰዓት ቪዲዮ ሰርተን ነበር ከሷ ጋራ ይሄን ሌዘርና ይሄን ቱታ ገዛሃለሁ ብላኝ 5000 ብር ብላለች። ሌዘሩ ማለት ነው እዚህ ጋር ራሱ ተጨምሯል ማለት ነው። አይ ችግር የለውም ሀቢ ታርጋልክ ቢሆንስ 1 ሰከንድ አሁን ወደ ምን መሰለህ እንዲህ ብለን
የተጋነነ ነው ፕራይሱ ምናምን ማለት አንችልም። ቢካዝ ሁሉም የየራሱ ፕራይስ አለው ብለን የራሳቸው ፕራይስ ስለሆነ በዚህ ፕራይስ ያልተመቸው አይገዛም ማለት ያኔ በርክክብ ቀን የተፈጠረው ነገር በፈለጋችሁት ፕራይስ አስደምራችሁ ህጋዊ በሆነ መንገድ አስረክቡኝ ነው ጥያቄው የነበረው። ባይዘዌ ሄሉ መጣ የተለየ አዲስ ነገር አልነገረችሽም። የነገርንሽን ነው የነገረችሽ የደገመችልሽ። ምንም እኮ የተለየ ጥያቄ አልጠየቅንም። እኛም ላይቭ ላይ መግባታችን ነግራኛለች እንጂ አዲስ ነገር የነገረችኝ እኔ ያመጣሁት ጥያቄ አለ። ምንድነው እኔ የጠየቅኩት? እኛ እንደ ህዝብ ያየነው ቪዲዮ 1.5 የተገመተ እቃ እንደሚሰጠው ነው። አዎ አለች። ስለዚህ ታዲያ ከቻሌንጁ ላይ እሱ ለራሱ ስለማያውቅ ያልጠየቀው ጥያቄ ምንድን ነው? ቻሌንጁ ለ15 ቀን ሲሰጠኝ በ15 ቀን ውስጥ ሱቁ እስካልተዘጋ ድረስ የሚሸጠው እቃ ከቻሌንጄ ላይ ከ1.5 ላይ ይቆረጣል ወይ? እየቀነሰ ነው እኮ የሚሄደው ብሎ አልጠየቀም። ጠይቋል ወይ ስላት ያውቃል አለች። ታውቃለህ ወይ ብዬ ስጠይቀው መስሎኝ ነው በመሰለኝ ይሆን አያውቅም መሰለኝ አለ። የገመተው ምንድን ነው? የሚሸጡትን ብሩን አስቀምጠውት ዛሬ አንድ ፓንት የሚሸጥ አንድ ካልሲ ብሩ ተቀምጦ 1 ብር የሚወጣ 2 ብር ተቀምጦ ቻሌንጅን ስጨርስ አብሮ ይሰጠኛል። ይኸውልህ ይሄ በ15 ቀን ውስጥ የተሸጠ ብር ነው እንካ፣ ይሄ ደግሞ እቃው ተብሎ ይሰጠኛል ነው ብሎ የገመተው እሱ መሰለው። ኦፍኮርስ መሆንም ያለበት የተሰጠው ቻሌንጅ ቪዲዮ እኮ ይኸውልሽ የሚለው 1.5 ሚሊዮን የሚያወጣ ነው። እሱም አንደኛ መጠየቅ ነበረበት። እነሱም ቪዲዮ ሲሰሩ 1.5 የሚገመት እቃ የሚገመት ግምት ነው። 1.4 ሊያወጣ ይችላል፣ ግምት ሊያወጣ ይችላል። ግምት ስለተባለ 1.6 ሊያወጣ ይችላል፣ 1.4 ለምን ግምትና ኤግዛክት አንድ አይደለም። አንድ ሰው ኤግዛክትሊ ከተናገረ 1.5 ኤግዛክትሊ ካለ ኤግዛክትሊ መምጣት አለበት። የሚገመት ካለ ደግሞ ግምቱ 1.4 1.3 ብቻ ይቀራረብ። ከ1.5 ጋር የተቀራረበ ወይ የበለጠም ሊሆን ይችላል። እንደ እድሉ ነው የሚያወጣ እቃ ብለው ሲሉ ግን በ15 ቀን ውስጥ ሱቁ ክፍት ነው፣ የሚሸጠው እቃ ሊቀንስ ይችላል፣ እቃው ከዛ ላይ ሊቀንስ ይችላል ብለው ማሳወቅ ነበረባቸው። እነሱም ቪዲዮ ላይ መጥቀስ ነበረባቸው። እነሱም አልጠቀሱም፣ ተቀባይም አልጠየቅም። ተቀባይም ቻሌንጁን ሲቀበል ታዲያ 15 ቀን ውስጥ ፎሎ ሳስደርግ ከተሳካልኝ በሰጣችሁኝ 15 ቀን 100,000 ፎሎውን ካሳካው ሱቁ ክፍት ሆኖ 15 ቀን ስለሚቆይ ከዛ ላይ አሁን ካየሁት እቃ ላይ የሚጎለው ምንድን ነው የሚደረግልኝ? እቃው ይተካልኛል ወይስ የሚሸጥበት ብር ይሰጠኛል ብሎ የመጠየቅ ግዴታ ነበረበት። እነሱም ቪዲዮ ላይ የመጥቀስ ግዴታ ነበረባቸው። በ15 ቀን ውስጥ የሚሸጠው እቃ ከ1.5 ከሚገመተው ይጎላል ብለው መንገር፣ እሱም ደግሞ መጠየቅ ነበረበት። እነሱም አልጠቀሱም ቪዲዮ ላይ። እሱ ምን አለ? መስሎኝ ነው አለ። አሁን እኔ ስጠይቀው ምንድን ነው ያለኝ? መስሎኝ ነው ማለት ብሩን አስቀምጠው ቻሌንጁን ሳጠናቀቅ ከእቃው ጋር አብረው የሚሰጡኝ መስሎኝ ነው። ምን መሰለሽ እዚህ ጋር አሁን ይህን ነገር እኮ ማወቅ የምንችለው ደግሞ መጨረሻ ላይ ነው። እነሱ እዛ ጋር እቃ እየሸጡ ከሆነ እኔ መጨረሻ ላይ 1.5 የሚያወጣ እቃ ይሰጡኛል፣ እንደምንም አሞላልተው ቢሆን ብዬ ነው የምረዳው። አንድ ታክሲ ኮንትራክት ስትይዝ መጨረሻ ላይ አይደለም ሂሳብ የምትነጋገረው። መጀመሪያ መኪናው ላይ ተሰቅለ መንገድ ከመጀመሪያ በፊት ተነጋግረህ ነው ዋጋ የምትገባው። ለምን ኪስ ተነጋግሯል እኮ 1.5 ሚሊዮን ገደማ የሚያወጣ ቦንዳ ቤት ይሰጥሃል ነው። ይሽጡትም ይለውጡትም ያዘዋውሩትም ያንቀሳቅሱትም ዞሮ ዞሮ መጨረሻ አውትፑቱ 236,000 ፎሎወር እንደሰጠ 1.5 ሚሊዮን የሚያወጣ ቦንዳ ቤት ይሰጠዋል ነው። ዳት ሴት በቃ ማለት አግሪመንቱ ይሄ እኮ ነው። ስለዚህ በዚህ መሰረት እነሱ መሸጣቸው አለመሸጣቸው እሱን ሊያስጨንቀውም ሊያሳስበውም የሚገባ ሁኔታ የለም። ምክንያቱም የተናገሩት ነገር ስለሌለ ሸጠን የምንሸጠውን ገንዘብ ልንሰጥሃለንም አንሰጥህምም ያሉት ነገር ስለሌለ የተሰጠው ቻሌንጁ 1.5 ሚሊዮን ብር መጨረሻ ላይ 236,000 ፎሎወሮችን ሲሰጣቸው እንደሚሰጡት ነው። ስለዚህ በዚህ መሰረት ነው መጨረሻ ላይ ባይዘው ቅድም ሲነሳ የነበረው የማስገመት ሂደት ያስገመት ነው። ፋይናሊም እውነት ነው። ምንም የተዋሸ ነገር የለም። እሱ መጀመሪያ ላይ አልወሰደኝም።
መጀመሪያ እሱ ብቻውን ነው የሄደው። ፋይናሊ ደስታውን ለማየት ነው የሚሄድኩት፣ እቃውን ለማየት ምናምን አይደለም። ሄሉ ባለችበት ቅድም ያልኩትን መድገም ስለምፈልግ ነው። መጣው ሄድኩኝና አየሁትኝ። ሳየው የልብስ እውቀቱ ትንሽ ስላለኝ በጭራሽ 1.5 ሚሊዮን አያወጣም። እንደ አጋጣሚ ሆኖ ደግሞ የብየዳ ባለሙያም ነኝ። ብረት ሰራለሁ። ብረት ምን ያህል እንደሚሰራ አውቃለሁ። ብረቱንም ጨምሮ እያንዳንዱ እቃዎችን ጨምሮ 1.5 ሚሊዮን አያወጣም። ቤኪ ይህን ነገር ማጣራት ይኖርብናል ስለው እንዲያውም መጨረሻ ላይ ቆይ መጀመሪያ ፎሎወሩን እንሙላ፣ ፎሎወሩን ሳንሞላ ብናስገምት ባናስገምት ትርጉም የለውም። ማይሰጠኝ ከሆነ ባስገምተው ምን ያደርግልኛል? ስለዚህ ፎሎወሩን እንሙላና መጨረሻ ላይ እናሳያለን። ባለሙያ የምታውቀው ሰው አለ ወይ ሲለኝ፣ አዎ ኧረ ጓደኛ አለኝ፣ ቦንዳ ቤት የሚሰራ ጓደኛ አለኝ፣ ያለውን እቃ በደንብ አይቶ ሂሳብ ያወጣለታል። ኦኬ እንደዛ ከሆነ ጥሩ። መጨረሻ ላይ አርብ ቀን አይደለ? አርብ ቀን 136,000 ሲሞላ በቃ ሞልቷል። መረከቢያ ቀናችን ስለቀረበ ሄደን እናሳየዋል። ኦኬ አለን። ልጁን ይዘነው ቀጥታ ሄደን ከዚህ በፊትም ቪዲዮ ለመስራት ስለምንሄድ እኛ ለመጠየቅ ብዙ አልመጣልን ማለት ምንም ኦልሬዲ ሞልቶለታል። ኦልሬዲ 236,000 ስለሞላ በቃ ኦልሬዲ ከዚህ በኋላ እኮ ያንተ ቤት ነው በሚል ስፒሪት ነው ይሄድ ነው። ኦልሬዲ ልትረከበው ነው። በቃ ምንም አሟልተሃል፣ አሳክተሃል። ስለዚህ ማስገምገምህ ክፋት የለውም። ፖዚቲቭሊ ነው ይሄድ ነው። ይኸው እግዚአብሔር በሚያውቀው ማለት በስንት ቀን ነው የሞላው? የተሰጠው 15 ቀን ነበር። በስንት ቀን ነው የጨረሰው? እዚህ ጋር ደግሞ እነሱም ሆነ ማንም የቀን ገደብ አልሰጠም። በቃ ቻሌንጁ ተሰጠ። 100,000 ፎሎወርስ ጨምር ነው የተባለው። መጀመሪያም በፍጥነት ስለጨመረ ጨመርኩኝ። ቻሌንጅ ያለ ገደብ ሊሰጥ አይችልም። አመት ቢፈጅበት። ቪዲዮውን አይተሽዋል እኮ ሀቢቡ፣ ቪዲዮውን አይተሽዋል። ገደብ የለው 100,000 ለጨመረ በዚህ ቀን የጨመረ የሚል አግሪመንት የለም። ቪዲዮውን ድጋሚ ክፈቱት ፕሊስ፣ መስማት ፈልጋለሁ። ቀኑ ይከፈት። ያለ ቀን ገደብ ቻሌንጅ ይሰጣል። እኔ ሰምቼ ማለት ገደብ የለውም። ገደብ ከሌለው ምኑም ቻሌንጅ ይባላል? መቼ ያለቀ ሊባል ነው? ጨርሳችኋል፣ አልቋል ቻሌንጁ። እከሌ ያሸንፏል ወይም እከሌ ያላሸነፈን፣ በቃ ቻሌንጁ ቀኑ ቻሌንጅ ያለ ቀን እኔ ሰምቼ ስለማላቅ ነው። ይቅርታ አድርጉልኝ። እሺ ክፈቱ። ቪዲዮ ላይም አይተሽ ከሆነ ሀቢባዬ እኔ ፎሎወሩን እንደምጨምር እርግጠኛ ናት እሷ። ቪዲዮ ላይም ተናግራለች። እርግጠኛ ነኝ እንደሚጨምር ምናምን ብላለች እንጂ የቀን ገደብ አለ። እንስማ ወይ ላሰማሽ ነው። አንዴ ኔትወርክ አስቸግሮኝ ነው። እሺ ላሰማሽ ነው። እሺ ወይ ኔትወርክ እኮ በጣም ይሞታል። ኧረ እባክህ ከዚህ እንትና አብረው ዋይፋይ ወስዶት ይኸው ሰራ። ይኸው ሀቢ እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የእሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደ ሪያክሽኑን አብረን ያለን ወይ ሰላም፣ እንዴት ነህ? በረከት ነህ? ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተን ያሸነፍከው በ7 ቀናት የአንተ ቪዲዮ ነው በደንብ ብዙ የታየው እና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። እንኳን ደስ አለህ። ባይ እንግዲህ የበረከት ሪያክሽን እንዳያችሁት ነው። ህዝብ ቀን ገደብ የለውም። በጣም ደስ ይላል። እንኳን ኮመንት ላይ 7 ቀን በ7 ቀን ውስጥ 1.7 ሚሊዮን የታየን ያለችው የታየ ነው። ቀን አለ አይደለም? ቀን አለ። 100,000 ፎሎወር ከጨመርክ በኋላ ይሰጥሃል ነው። 100,000ውን በ2 ወር የሚጨርሰው በ1 ወር የሚጨርሰው 100,000 ፎሎወር መጨመር ነው። እሺ ቆይ አንዴ ጋይስ፣ በ7 ቀን ውስጥ 1.7 ሚሊዮን ቪው የታየ የበረከት ሊስትሮ ቪዲዮ ነው የሚለው እና ጆይን ካረክበት እኛ ጋር ጆይን ካረክበት ቀን ጀምሮ 100,000 ቀን አልተጠቀምም።
ስለዚህ ልቀጥል አቡ። ኦኬ ቀን አልተጠቀሰም። እሺ አንተ በስንት ቀን ጨረስክ? ከተደወለልክ 100 ሺህ ገባው ካልክበት ቀን ጀምሮ ቆጥረክ በስንት ቀን እንደጨረስክ ንገረኝ። እንዳለችው ወደ 18 ቀን ወደ 17 ቀን አካባቢ ሆነ። ወደ 19 እስከ 20 ቀን ሊሆን ይችላል። እንጃ ቀኑን ብዙም እንትን አለ ማየት ስልክህ ላይ ቪዲዮ የሰራህበትን ቀንና ለ100 ሺህ ቪዲዮ የሰራህበትን ቀንና ከዛ እቃው ልትረከብ የሄድክበት ቀን ድረስ ቀኑን መቁጠር እኮ ነው። ኤግዛክት ቀኑን ማወቅ